ሰላም ጤና ይስጥልኝ ውድ የአዲስ ዜና ተከታታዮቻችን፣ ይህ የዕለተ ሰኞ ረፋድ ጥንክራችን ነው። ከሁሉ አስቀድመን ከልብ የከበረ ሰላምታችንን ከያላችሁበት ይድረሳችሁ እያልን ወደ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎችን እንጠቁማችሁ። ጠቅላይ ሚኒስትሩ ከህዝብ እይታ የራቁበት ምክንያት ጥያቄ ያስነሳ። 3400 ኢትዮጵያውያን ከሳውዲ ወደ ሀገራቸው ተመለሱ። በተለያዩ ክልሎች ያሉ አማራዎች እየተገደሉ እየተፈናቀሉ ስራ አጡ እየበዛ አማራ አረንጓዴ ቢጫ ቀይ ባንዲራ ቲሸርት ለብሳልና ወደ አዲስ አበባ አትገባም። የሀገራዊ ምክክር ኮሚሽን ጥያቄዎች ናቸው። በሰፊው እንመለከታቸዋለን። አሜሪካ አዲስ ጥቃት ከፍታብኛለች። ሁቲ አብራችሁ እንድቆዩ የድጋሚ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትሩ ከህዝብ እይታ የራቁበት ምክንያት ጥያቄ ያስነሳ። ጠቅላይ ሚኒስትሩ ከመገናኛ ብዙሃን ከጠፉ ከሁለት ሳምንት በላይ ማለፉን ተከትሎ በህዝብና በተቃዋሚዎች መካከል ጥያቄዎችን እየተነሱ ነው። ለመጨረሻ ጊዜ በይፋዊ መገናኛ ብዙሃን የታዩት ወደ ጅቡቲ በሄዱበት መጋቢት 14 ቀን 2017 ዓ.ም ነበር። በተጨማሪም የገዢው ፓርቲ የስልጣን 7ኛ ዓመት የምስረታ በዓል በቅርቡ ሲከበር ጠቅላይ ሚኒስትሩ በምንም አይነት የህዝብ መድረክ ላይ አለመገኘታቸው በርካቶችን እያነጋገረ ነው። ጠቅላይ ሚኒስትሩ በድንገት ከህዝብ እይታ የራቁበት ምክንያት በግልጽ ያልተገለጸ ሲሆን ይህም በፖለቲካው ክበብ ውስጥ የተለያዩ ግምቶችን እያስከተለ ነው። መንግስትም ሆነ የጠቅላይ ሚኒስትር ጽህፈት ቤት ስለዚህ ጉዳይ እስካሁን ምንም አይነት ይፋዊ ማብራሪያ አልሰጡም። 3400 ኢትዮጵያውያን ከሳውዲ ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3400 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ተመላሾቹ ሁሉም ወንዶች ሲሆኑ ከእነዚህ መካከልም 33 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙ ተገልጿል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን የመመለስ ስራ እስካሁን 12317 ኢትዮጵያውያን መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር መረጃ ያመለክታል። ለተመላሽ ዜጎች ተገቢውን ድጋፍና እንክብካቤ በማድረግ ከቤተሰብ ጋር የማቀላቀል ስራ እየተከናወነ እንደሚገኝም ተጠቁሟል። በተለያዩ ክልሎች ያሉ አማራዎች እየተገደሉ እየተፈናቀሉ ስራ አጡ እየበዛ አማራ አረንጓዴ ቢጫ ቀይ ባንዲራ ቲሸርት ለብሳልና ወደ አዲስ አበባ አትገባም፣ ከአዲስ አበባ መውጣት አለብህ እየተባለ እየወጣ በተለያዩ አካባቢዎች ያለው ሮሮ የጸጥታ ችግሩን ወልዶታል። መፍትሄ መሰጠት ያስፈልጋል። ተሳታፊዎች የሀገራዊ ምክክር ኮሚሽን በአማራ ክልል በሚያካሄደው የአጀንዳ የማሰባሰብ ምክክር እየተሳተፉ ያሉ የማህበረሰብ ተወካዮች ለኮሚሽኑ የሚያቀርቧቸው አጀንዳዎች ተፈጻሚነት አግኝተው የህዝቡ ችግር ይፈታል የሚል ተስፋ እንዳላቸው ለኢትዮጵያ ብዙሃን ድርጅቶች ገልጸዋል። ተፈናቃይ ተሳታፊዎች ለሚዲያዎች እንዲህም ብለዋል። ከምስራቅ ወለጋ ዞን ነቀምቴ ሊሞ ወረዳ ባርቁቤ ቀበሌ የተፈናቀሉ አንድ የእድሜ ባለጸጋ ትራክተር ከገጠርና ከከተማ የነበረኝ ቤት ተቃጥሎ ህይወታችንን በመከራ ይዘን ተፈናቅለናል። የተባባሰ ጦርነት መጥቶብን እየተሰቃየን አንዲት ወረዳ ነው ያለነው። መጠለያ ካምፕ የለንም። ቤት ተከራይተን የቀን ስራ እየሰራን ተሰቃይተን ነው ያለነው። ብዙ ቤተሰብ ያለው ቤት አይከራይም፣ መጸዳጃ ቤት ይሞላብናል እየተባልን እየተሰቃየ ከ2012 ዓ.ም ጀምሮ ነው የተፈናቀል ነው። በወቅቱ የተጎዱ ብዙ ሰዎች አሉ። በእኛ አካባቢ ወደ 18 ሰዎች ህይወታቸው አልፏል። የ6 ቀበሌዎች ንብረት ምንም የለም። መሬቱ ዝም ብሎ ተቀምጧል። ባዶ ጫካ ነው። ስለዚህ ለምክክሩ መጠራታችን ጥሩ ነው፣ ግን በህዝብ አቅም መንግስት አስተካክሎ ይመራናል የሚል እምነት የለንም። ከሆነልን ወደ ቀያችን እንመለሳለን። የቀሩ እነዚያም በችግር በእስራት በጦርነት ነው ያሉት። እኛም እንዳንሄድ ችግር ነው፣ እዚህም እንዳንቆይ ችግር ነው። በእኛ ሐሳብ የሚሳካ ከሆነ ህገ መንግስቱ ተሻሽሎ አማራ ነው፣ ኦሮሞ ነው፣ ትግሬ ነው፣ ወላይታ ነው፣ ሀዲያ ነው፣ አፋር ነው፣ ማን ነው የሚባለው ቀርቶ በአንድነት ኢትዮጵያ ብትመራ ደስ ይለናል ብለዋል። ሌላኛው ተፈናቃይም እንዲህ ሲሉ ጨምረዋል። ሰሜን ሸዋ ዞን መረኛ 01 ቀበሌ ተፈናቃይ ነኝ። መንግስት እኛ ጋር እየደረሰ እየጮህና ህዝቡ እያለቀ እያየ ነው። ከአይኑ የተሰወረ ነገር የለም።
የኢትዮጵያ ሕዝብ በየትኛውም ክልል በአራቱም ማዕዘን እንደ ሻማ እየቀለጠ ነው። የግድ እኔ ጋር እስከሚደርስ አንተ ጋር እስከሚደርስ መጠበቅ አያስፈልግም። አሁን እኛን የገጠመን ሰው ሲሞት ስንት ሰው ሞተ የሚለው ነው። መንግስት ይሄንን በደንብ ያውቃል፣ ያያል፣ እየሄደም መረጃ ይሰበሰባል። አጥፍተው ሲወጡ ጎሽ ነው የሚባሉት። አጥፊው ነው እየተሸለመ የመጣው። መፍትሄ ይሆናል ብለን ተወክለን መተን የሞቱትን ለማንሳት ሳይሆን እንዳይሞቱ እየሰራን ነው። በምድር ሰው ሞቶ እንደገና አይበቅልም ብለዋል። ተሳታፊ ወጣቶችም እንዲህ ሲሉ አክለዋል። ሀገር ስትመክር ወደ ዘላቂ ሰላም እንደምትወጣ አምነን ነው የመጣ ነው። የሀገሪቱ የበላይ ጠባቂ መንግስት እስከሆነ ድረስ ዜጎችን የመጠበቅ ኃላፊነትና ግዴታ አለበት። ሁሉንም በእኩል እጅ አይቶ የሚያስተናግድ ከሆነ ወደ ሰላሙ መንገድ ያመጣናል። ተከፋፍለን በሐሰት ትርክት እርስ በእርሳችን እየተበላላን ወደ ማንወጣው አዘቅት ገብተናል። አባቶቻችን ያቆይልንን ሀገር ተማርን የምንለው አካላት ሌላ ውስጥ እያስገባናት ነው። መማር ሀገር ማፍረስ ከሆነ ባንማር ይሻለን ነበር። ግን ተማርን እስከተባልን ድረስ ሀገር ማዳን አለብን። መንግስት የሚወስደው የቤት ስራ አለው። በአማራ ክልል ወጣቱ የሥራ ዕድል የተፈጠረለት አይደለም። በሌላ ቦታ ላይ ዕድል የተፈጠረላቸው ነው። አብዛኛው አማራ ክልል የጸጥታ ችግር ያለበት ነው። ግን ይህ የጸጥታ ችግር የህዝብ ብሶት የወለደው ነው። በተለያዩ ክልሎች ያሉ አማራዎች እየተገደሉ እየተፈናቀሉ ስራ አጡ እየበዛ አማራ አረንጓዴ ቢጫ ቀይ ባንዲራ ቲሸርት ለብሰሃልና ወደ አዲስ አበባ አትገባም፣ ከአዲስ አበባ መውጣት አለብህ እየተባለ እየወጣ በተለያዩ አካባቢዎች ያለው ሮሮ የጸጥታ ችግሩን ወልዶታል። መፍትሄ መሰጠት ያስፈልጋል ብሏል። ከዚሁ ርዕሰ ጉዳይ ሳንወጣ ህገ መንግስቱ ላይ የአማራ ህዝብ ከዳር እስከ ዳር ኩርፊያ ያለው የታሰሩ የምክር ቤት አባላት ይፈቱልን የማህበረሰብ ተወካዮች ተሳታፊዎች ያነሱት ጥያቄ ነው። ትልቁና ዋነኛው ችግር በአሁኑ ወቅት ወጥቶ መግባት ነው። ወጥተን እንዴት ወደ ቤታችን እንመለስ? ተሳታፊዎች ሀገራዊ ምክክር ኮሚሽን በአማራ ክልል እያካሄደ ባለው አጀንዳ የማሰባሰብ የምክክር መድረክ ማህበረሰቡን የወከሉ የሃይማኖት አባቶችና የሀገር ሽማግሌዎች ጦርነት ሊቆም፣ ህገ መንግስቱ ሊሻሻል፣ የታሰሩ የምክር ቤት አባላት ሊፈቱ እንደሚገባ ለኢትዮጵያ ብዙሃን ድርጅቶች ተናግረዋል። የማህበረሰብ ተወካዮች ለሚዲያዎችም እንዲህ ብለዋል። አንድ የማህበረሰቡ ተወካይ እኔ የመጣሁት ከሰሜን ሸዋ ዞን ግምዛ ወረዳ ነው። ያለንበት ቦታ በየቀኑ ሰው የሚሞትበት ምስራቅ አማራ ነው። የጸጥታው ሁኔታ ከባድ ነው። ከኦሮሞ ብሔረሰብ ዞን ጋር ነው ግጭት የሚፈጠረው። ይህንን ግጭት የወለደው የወሰንና የማንነት ጥያቄ ነው። እየተማከርንበት ያለውም እርሱን ነው። ችግሩን ለመፍታት መንግስት ህዝቦችን ደህንነት ለማስጠበቅ ቁርጠኛ መሆን አለበት። ዜጎች አርሰው የማይበሉበት ሁኔታ ላይ ደርሰዋል። ብዙዎቹ እየተፈናቀሉ ነው። ይህም ብቻ ሳይሆን መሬቱ ሳይታረስ ባዶ አድሯል። በሚቀጥለው ወቅት የሚጠብቀውን ምግብ ከዛ መሬት ላይ ማግኘት አይቻልም። የክልሉና የፌዴራል መንግስት ትኩረት እንዲሰጡ እየተነጋገርን ነው። ብዙ ህፃናት ከትምህርት ውጪ ሆነዋል። ይህም ዜጋን ለማስቀጠል አስቸኳይ ምላሽ ስለሚያስፈልግ እየተመካከርን ነው። ግን ትልቁና ዋነኛው ችግር በአሁኑ ወቅት ወጥቶ መግባት ነው። ወጥተን እንዴት ወደ ቤታችን እንመለስ? ይህ ከፍተኛ ምክክር የሚያስፈልገው ነው። እንደ ማህበረሰብም እንደ መንግስትም ምላሽ ሊሰጠው ይገባል ብለዋል። ሌላኛው የማህበረሰብ ተወካይም እንዲህ ሲሉ አክለዋል። የታሰሩ የምክር ቤት አባላት ይፈቱልን። ህገ መንግስቱ አድሏዊነትና ወቀሳ ያልበዛበት ህገ መንግስት ሊሆን ይገባል። ከኮንስትራክሽን፣ ከመንገድ ስራ፣ ከኢኮኖሚ አንጻር በጀት አመዳደቡ ፍትሃዊ ይደረግ። የሀገራችን እድገት መጥፎ ትርክቶችን እያነሳን መወቃቀስና መገዳደል የለብንም። ችግሮች እልባት እንዲሰጣቸው ማድረግ ነው እንጂ መገዳደል ተገቢ አይደለም። የህዝብን ድምጽ መስማት ያስፈልጋል። ህዝብ ተሰሚነት ከሌለው ዋጋ የለውም። መንግስትም ቢሆን ቀጣይ የህዝቡን ድምጽ ማዳመጥ አለበት። ችግር አለ፣ ችግር የለም የሚባልበት ቦታ ካለ አጠያያቂ ነው ብለዋል። የሃይማኖት አባትም እንዲህ ሲሉ አክለዋል። ተወካዮች በምክክሩ መፍትሄ ይገኛል ብለው የማህበረሰቡን ችግር እየመዘዙ እየተነጋገሩ ነው። ምክክሩ መመቻቸቱ ጥሩ ነው። ይህንን ከዚህ ህዝብ የወጣውን ሐሳብ ይዞ የሚተገብር ሰው ከጠፋ ችግር ነው። አሁን እውነት እየተነገረ ነው። አንዳንዶቻችን አንተዋወቅም፣ ሐሳባችን ግን ጭብጡ አንድ ነው። አማራ ሰውን የሚወድ ጠንቃቃ፣ ቶሎ የማይቆጣ ህዝብ ነው። ውስጡ ካዘንና ከተቆጣ ደግሞ አማራን ለማሸነፍ የሚቻለው
ባኮረፈበት እውነት ከተመጣበት ብቻ ነው። በተቀየመበት ነገር ከተመጣ ይሸነፋል። እሺ ይላል፣ ግን በሽንገላ የለም። ሕገ መንግስቱ ላይ የአማራ ሕዝብ ከዳር እስከ ዳር ኩርፊያ አለው። አንቀጽ ነቅሶ ይህ በድሎኛል ይላል። በሌሎቹ ክልሎች በሚኖርበትም እንደ ሰው አልተቆጠረም። የፌዴራል ሕገ መንግስት ማንኛውንም ኢትዮጵያዊ በፈለገበት ቦታ የመኖር የመስራት መብት አለው ይላል። አሜሪካ ያሉት ኢትዮጵያውያን እኮ ፖለቲካ አመራር ውስጥ ገብተው በአሜሪካ ምርጫ ውስጥ እየሰሩ ነው። እዚህ ግን እዚሁ ተቀምጠን ይገፉናል። በኦሮሚያ ክልልስ ቢሆን ኦሮምኛ ተማሩ ማለት ነው የሚጠቅመው ወይስ ኦሮምኛ ቋንቋ ስለማትችል ድራሽ ይጥፋ ማለት ሲሉ ተናግረዋል። አሜሪካ አዲስ ጥቃት ከፍታብናለች። ሁቲ አሜሪካ በየመኑ ሁቲ ላይ አዲስ ጥቃት መሰንዘሯን እና 2 ሰው መግደሏን ከቡድኑ የሚወጡ መረጃዎች አመልክተዋል። ጥቃቱ ዶናልድ ትራምፕ የቦምብ ፍንዳታ የሚያሳይ ምስል በማህበራዊ ገጻቸው ላይ ካሰፈሩ ከቀናት በኋላ መሆኑንም ታውቋል። የሁቲ ጠንካራ ይዞታ እንደሆነች የሚነገርላት ሳዳት ግዛት ጥቃቱ መድረሱንና ከሟቾቹ በተጨማሪ 9 ሰዎች መቁሰላቸውን የሁቲ የዜና ቻናል አልማስሪያ በምስል አሳይቷል። ዶናልድ ትራምፕ ሁቲ በቀይ ባህር በሚመላለሱ መርከቦች ላይ የሚያደርሰውን ጥቃት የማያቆም ከሆነ ህልውናው ላይ በእሳት እንደሚጫወት ማስጠንቀቃቸው ይታወሳል። ተመልካቾቻችን ለዛሬ የያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎቹ መረጃዎች ጋር ዳግመን እስክንገናኝ ድረስ ቸር ያሰማን እያልን ተሰናበትን።